በአንድ ጊዜ 50 ፍሬ ፕሪንት ያደርጋል። የጧፍ ማለት ጉልበት አይጠይቅ፣ ቴክኒክ አይጠይቅ፣ ወጪ አይጠይቅ። ሮ ማቴሪያሉን አንድ ገበሬ ይገዛልናል፣ የተማረም ይገዛልናል፣ ያልተማረም ይገዛልናል። ራሳችን እዚህ ስንሰራ ነው የምንውለው። በአንድ ጊዜ 50 ፍሬ፣ በአንድ ጊዜ 50 ፍሬ። እነዚህም ቤተሰቦቼ ናቸው። የሁለት ቀን እንቅልፍ ለምናቸዋለሁ ብዬ አሜሪካን ሀገር ማሽነሪውን ገዙልን። ይሄም ሻማ ማለት በቃ እንደዚህ ሆኖ የሚመጣ ነው ጧፍ ማለት እና ይሄን እንግዲህ ማከፋፈል ጀምረናል። ወደ ስራ ገና እየገባን ነው ያለው። በቃ ይሄ ነው እንግዲህ ቤተክርስቲያናችን ይሄን ራሷን ችላ በእውነት የውጭ ጧፍ የምን ጧፍ እያልን ያው ባዕድ ነገር ከፍተኛ ኬሚካል የተቀላቀለበት ከማድረግ ይልቅ እዚሁ ተባርኮ እዚሁ በጸበሉ ምንም ያን ብቻ ማቅለጥ ነው። ከዛ በኋላ ይሄ ሆኖ ነው የሚወጣው። ድር ማግን የሚያስፈልገን ጉልበትም አይጠይቅም፣ ቴክኒክም ታክቲክም አይጠይቅም። ይሄ በተለያየ ከለር ሆኖ መውጣት ይችላል። እዛ የፈላው ነገር ላይ እንትሩን ብቻ መጨመር ዱቄቱን መጨመር ነው ያለው መዓዛ ልዩ ሲበራ ራሱ አዎ ሻማ ሰም ነው። ይሄ ሰም ነው፣ ጧፍ ነው። ይሄ ያኛው ሻማው ነው። አልቆለታል። ትንሽ አየር ሲያገኝ በቃ ይደርቃል። ከዛ በኋላ በቃ ይሄን በካርቶን አትሞ ፕሪንት አድርጎ ማከፋፈል ነው። ሁላችሁም የሥራ ኃላፊዎች በየደረጃችሁ፣ ሊቃውንተ ቤተ ክርስቲያን፣ የሰበካ ጉባኤ አባላት፣ ምእመናን በዚህ ያላችሁ ሁላችሁም እንደምን ቆያችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ ብርሃን ዘበአማን የተባለው እውነተኛው ብርሃን፣ እውነተኛው ሰላም፣ እውነተኛው እረፍት ክርስቶስ አምላካችን መድኃኔ ዓለም በመካከላችን ተገኝቶ ስለባረከን ስሙ ለዘላለም የተመሰገነ ይሁን። በከመ ሰማይነ ከማሁ ርኢነ ይላል መጽሐፋችን። እንደሰማን እንደዚሁ አየን ነው ያለው። በዚህ ስፍራ የሚሰራውን ስራ ተአምር የሚመስል የልማት ስራ የወንጌል አገልግሎት እንሰማ ነበረ። ስንሰማ የቆየነውን ዛሬ ደግሞ በመካከላችሁ ተገኝተን በጆሮ የሰማነውን በዓይናችን አይተናል። በዓይናችን ያየነው በጆሮአችን ከሰማነው ይልቅ ድንቅ ነው። በጣም ልዩ ስራ ነው እየተሰራ ያለው። ልማቱ ለህብረተሰቡ አገልግሎት የሚሰጥ ከመባሌት ጋር የተያዘው ፕሮጀክት ከነፍስ ምግብ ጋር የተያዘ የነፍስ ምግብ የሆነ ቃለ እግዚአብሔር እንዲሁም ደግሞ ቁስለ ስጋ ሕማመ ስጋ የገጠማቸው ሰዎች የሚፈወሱበት የጸበል አገልግሎት የህንፃ ቤተ ክርስቲያን ፕሮጀክት ሁሉም ነገር እጅግ በጣም የሚያስደምምማ የሚያስደንቅ ነው። ቦታው ጎጻጉጽ ነው። ዝም ብለን ከላይ ሆነን ስናየው በእስራኤል ሀገር በኢየሩሳሌም ያለን ነው የሚመስለው። ይሄ ደብረ ዘይት ቤተፋጌ አካባቢ መልክዓ ምድሩ እንደዚህ ነው። ወደ ቢታንያ ያለው መስመር እንዲሁ ተራራማ ጉብታ ነው። በዚህ ምክንያት እስከ 5 እስከ 6 ግራውንድ የሆኑ ቤቶች ይሰሩና ከላይ ሲታይ ትንሽ ይመስላል። ወደ ውስጥ ሲገባ ግን በጣም ረጅም ህንፃዎች ነው የሚሰሩት እስራኤላውያን። መሬት ለመሬት ነው ኑሯቸው። ያንን የሚያመለክት መልክዓ ምድር ነው። የመልክዓ ምድሩ በዚህ መልኩ ከፍታና ዝቅታ ላይ መሆኑ ወደፊት ለምትሰሩት የፕሮጀክት ትግበራ ይጠቅማል እንጂ ጉዳት የለውም። ለጥ ያለ ሜዳ ላይ 5000 ካሬ ሜትር ቦታ ከሚኖራችሁ ይልቅ እንዲህ አይነት ቦታ ላይ 2000 ቢኖር በጣም ሰፊና ትልልቅ ፕሮጀክቶችን ለመስራት
የሚያግዝ ነውና በደንብ አጥንቶና አስጠንቶ ጊዜ ወስዶ ያልታየ ያልተሰማ ተአምር የሆነ ስራ በዚህ ቦታ ላይ ትሰራላችሁ ብለን እናስባለንና እግዚአብሔር ይርዳችሁ። ክቡር አስተዳዳሪው መምህር ጸጋዬ በጣም ለስራ የተፈጠረ እጆች ያሏቸው፣ ህሊናቸው ጭንቅላታቸው ሁልጊዜ አዳዲስ ነገርን በመፍጠር የሚታወቅ፣ በተለይም ደግሞ ምእመናን ልጆቻቸውን ለራሳቸው ካልሲና ካባ ከማስገዛት ይልቅ ለቤተ ክርስቲያን አስተዋጽኦ እንዲያደርጉ የሚያደርጉ፣ የተቀበሉትን ኃላፊነት በአግባቡ የሚወጡ፣ ትልልቅ ካቴድራል ላይ ልሾም ብለው የማይጠይቁ፣ የተሰጠችኝን ዳር ላይ ያለች ቦታ አልምቼ ለውጥ ላሳይ የሚሉ ከጓደኛቸው ጋር ተመሳሳይ መንትያ ናቸው እና ሀገረ ስብከቱ አይን ውስጥም የገቡ ወደፊት ቤተ ክርስቲያን ለትልቅ ኃላፊነት የምታስባቸው ጠንካራ አባት ጠንካራ መሪ ናቸውና እሳቸውን ይዛችሁ በተለይ ካህናት፣ እኔ እንኳን እንግዳ ነኝ፣ ምስክርነትም ብሰጥ አያምርብኝም። እናንተ ለተሰራው ስራ እውቅናና ምስክርነት የምትሰጡ ናችሁ። ብዙ ቦታ አይተናል። የተስተካከለ ቦታ ላይ ተቀምጦ እንደኔ አይነቱ እንዲሁ ዝም ብሎ የተገለበጠ አሸዋና ሲሚንቶ ሳር ሲበቅልበት እናያለን። እዚህ ደግሞ አዳዲስ ነገር ተፈጥረዋል። በእርግጠኝነት ከ3 ከ4 ወር በኋላ ተመልሰን ስንመጣ ደግሞ ልዩ ተአምር እንደምናይ ተስፋ እናደርጋለን። ምእመናንን ማስተባበር፣ ወደ መንግስተ ሰማያት እንዲገቡ ሰማያዊ ስራ እንዲሰሩ ማብቃት ጥሩ ነው። እግዚአብሔር ውለታ አይረሳም። ገንዘባችሁን ከእግዚአብሔር ገንዘብ ጋር እየቀላቀላችሁ ስራ የምትሰሩ ሰዎች የታደላችሁ ናችሁ። ሰው ውለታ ይረሳል፣ እግዚአብሔር ግን ብድራትን አይረሳም። መጽሐፍ ነው የሚለው። ሰው ነጥቆ ሄያጅ ነው። ዛሬ የተዋለለትን ውለታ ነገ አይመልስም። ጸጉሩን እያሻሸ እግር እየተከተለ ተጠግቶ የተበደረ ሰው ብድር አምጣ መልስ ሲባል 40 ክንድ ነው የሚርቀው። ስልኩን አያነሳ፣ የለም በሉ ነው የሚለው። እግዚአብሔር ግን ብድራትን አይዘነጋምና የታደላችሁ ናችሁ። በእውነት እግዚአብሔር የመረጣችሁ፣ እግዚአብሔር ለዚህ አገልግሎት ያዘጋጃችሁ ናችሁና በእናንተ እንቀናለን። እግዚአብሔር ይባርካችሁ። አንቀጸ ምሕረት ሩፋኤል ነው። በቃ ቅዱስ ሩፋኤል ቤተ ክርስቲያን፣ አንቀጸ ምሕረት ቅዱስ ሩፋኤል ቤተ ክርስቲያን ነው የሚባለው። ለስሙ መጠሪያ ነው እንጂ የሚመለክበት የሚነግሰው ማን ነው? እግዚአብሔር ነው። መጠሪያ ነው፣ ስም ነው። ስለዚህ የእግዚአብሔር ልጆች ሁላችሁም የተሰጣችሁን መንፈሳዊ አገልግሎት፣ መንፈሳዊ ግዴታ ከአባታችሁ ጋር ከመሪያችሁ ጋር ካህናትም ምእመናንም በመናበብ አንድ በመሆን እንዲህ አይነት የፈነጠቀ ብርሃን እንዳይደበዝዝ ልትረባረቡ ይገባል። ክፍለ ከተማውንም ከክቡር ስራ አስኪያጅ ከመላከ ምሕረት አባ ገብረ እግዚአብሔር ታደለ ጀምሮ ሁሉንም የክፍለ ከተማውን የስራ ኃላፊዎች እንዲሁም ደግሞ በክፍለ ከተማው ላይ ያሉ ካህናትን ምእመናንን ሁሉንም እናመሰግናለን። እግዚአብሔር ይባርካችሁ። እግዚአብሔር ምሕረቱን ቸርነቱን በእናንተ ላይ ያሳድር። የተጀመረው ይለቅ። የሰላም የበረከት አምላክ ይባርካችሁ። የእግዚአብሔር ቸርነት የቅዱስ ሩፋኤል አማላጅነት ተራዳይነት ሁላችንን የሚጠብቀን። አቡነ ዘበሰማያት እንበል።